ማህደር አንቺ ማህደር አትላኪኝም ወይም ማየ ደግሞ አንድ ነገር ከያሻት ለቂ ማጨቅጭቂን በቃ የኔ ልጅ መጣሽ? አቤት ማየ መጥቻለሁ። መክሰሽን በላሽ? አዎ በልቻለሁ። ከበላሽማ ወደ ቤተክርስቲያን የሰርክ ጸሎት ለማድረስ እንሂድ። አይ ማየ ዛሬስ የቤት ስራ አለብኝ። ባይሆን ነገ ሄዳለሁ። አንቺ ሂጂና አድርሰሽ ነይ። አልሽማ እንግዲህ ምን አደርጋለሁ። በይሽ ነጠላዬን አቀብኝ። አምላኬ ምን አርጌ ነው ለዚህ አይነት ባለ ብልሽ እናት አባቷን የማታከብር ልጅ የሰጠኸኝ? ተመስገን ተመስገን የኔ ጌታ የተባረከች ስለሰጠኝ ተመስገን የኔ ፈጣሪ ሆይ ተመስገን። እንደው ሂጅ ባዋራት ድፍረት አሁንብኝ። ደህና ዋልሽ? ደህና እግዚአብሔር ይመስገን። እንዴት ዋልሽ? እግዚአብሔር ይመስገን። ኧረ ቁጭ በይ እና ቁጭ በይ። ደህና ዋልሽ? ደህና እግዚአብሔር ይመስገን። ሰላም ዋልሽ? እግዚአብሔር ይመስገን። እንደው ባላቀሽም ከእግዚአብሔር ቤት ስላገኘሁሽ እንደው ላወያይሽና ላማክርሽ ብዬ ነው። እግዚአብሔር ይሰማል አንቺ ልኮልኝ እንደኮ ብዬ ነው። እንዲያው ምን ቢያጋጥምሽ ነው ሁሉን የፈጠረ እግዚአብሔርን መጥሽ ከቤቱ የምታማርሪ? እንዲያው ምግባረ ብልሹ እናት አባቷን የማታከብር የማትታዘዝ ልጅ ሰጠኝ ሳማረረ ነው እንጂ እሱ ፊት መጥቼ ማማረረው እንዲያውና ልክ አይደለም እኮ ማማረር። በመጀመሪያ ስታሳደጊያት በትህትና በትዕግስት አሳደግሻት። ከዛ በኋላ ደግሞ አሁን ወደዚህ ነገር ከገባች በኋላ በትዕግስት መውጣት ነው እንጂ ሁሉን የፈጠረ እግዚአብሔርን ማውረድ ማለት ምን ማለት ነው? በመቀጠልም ከገባችበት ነገር ለማውጣት ያንቺን የእጅሽን ድርሻ ትልቅ ተሳትፎ መኖር አለበት። በተረፈም እኔም አግዝሻለሁ። እንግዲያማ ከእግዚአብሔር ጋር አቅሜን እሞክራለሁ። እንግዲህማ ልጄ ወደ ሰስ ትጣል አላያትም። በይደና ዋይ እግዚአብሔር ይርዳሽ። አሜን። ስልክሽን ስጪኝና እየደወልኩ ይጠይቅ። አይ ስልክስ የለኝም። ሰላም ነገ ጠዋት እዚህ ቦታ ላይ እንገናኝ። እሺ እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ሰላም ናችሁ? እግዚአብሔር ይመስገን። ተቀመጡ። እሺ ደህና ናችሁ? ደህና ነኝ። ልጅሽ እሷ ናት? አዎ እሷ ናት። ታውቁ ማለት ታውቁ። ሃይ ሰላም ነው? ደህና እግዚአብሔር ይመስገን። ተቀመጡ። እሺ እሺ። የአብነት ትምህርት እንደምትማሪ እናትሽ ነግራኝ ነበርና እንዴት ነው? ጥሩ ነው። ልጄንም በዛ አስገብተሽ እንድታስተምሪልኝ ብዬ ነበር። እሺ እንግዲህ እንዳልኩሽ እሷ አብነት ወስዳት ታስተምርሻለች። እኔ ከሷ ጋር ነው መማር አልፈልግም። አልማርም። መስሎሽ ነው ትማሪያለሽ። ጸባይሽ ይስተካከላል። ጎበዝ ተማሪ ትሆኛለሽ። እሺ ካለችማ የትምህርት ሰዓት ደርሷልና እንሂድ። ተምራችሁ ስጨርሱ ወደ ቤት ነው። እሺ እሺ። እኔ ለእናቴ ብዬ ነው እንጂ ካንቺ ጋር ባልተማርኩ ነበር። ነይ እሱ እንሂድ። ይሄ ነው መማሪያችሁ? የት አለ መቀመጫው? አይታይሽም እንዴ? ይሄ ነው መቀመጫው። የሚያስተምር የለም እንዴ? ዝም ብላችሁ ነው ቁጭ የምትሉ?
ዛሬ ሁኔታ ሳይሆን የሚያስተምሩን የዚህ የሚማሩት ተማሪዎች ናቸው። ወይ አበሻ ቀጠሮ ዛሬ ሰው ይዘሽ ነው እንዴ የመጣሽ? አዎ እንዋል ነው። እንደውም ጥሩ ነው እንኳን አመጣሻት። እሺ ከዚህ በኋላ